ሴቶች በሙያ አትቻላችሁም። ፍቅር አብስቶ ይስጣችሁ። ብቻህን እያለ መልምላ ነበረ። አሁን እንጂ ደህና ነህ? አሁን ገነት እንዳለችው ወዛችሁ መንፈሳችሁ ቆንጆ ነው። ታሰረች አሉ በቀለበት የዛሬ ምግብ ኃይል ነው ይመስለኛል። በጣም ጓጉቻለሁ ዛሬ ምግብ ለመብላት። ያሪታን በስማም አታውቀዋለህ እንጂ ጥራ ዋና ደረሰን እንዴት ነሽ? ሰላም ነው ወይ? እናመሰግናለን። ዛሬ የካንሰር ህመምተኞችን እንግዲህ ዛሬ አብረን ኬክ እንዲሞቅ ደመቅ እናርግላችሁ ይይት ያለሽ እንኳን ደህና መጣችሁ ህፃናቱና የህፃናቱ ወላጆች። እንግዲህ ዛሬ እዚህ የመጣነው እኛ የሁለታችንን ጋብቻ ምክንያት በማድረግ ከናንተ ጋር የበዓል ማግስትን ከናንተ ጋር ለማሳለፍ መላው የገኒ ቤተሰብ እናንተ ጋር መጥቷል። ስላየናችሁ በጣም ደስ ብሎናል። የእውነት ህፃናቶቹ ደስ ይላል። እንትናቸው እንደ ህመምተኛ ሳይሆን ደስ የሚል ጸዳል ነው ፊታቸው ላይ የሚነበበው። እግዚአብሔር መጨረሻቸውን ያሳምርላቸው፣ እግዚአብሔር ምህረቱን ያምጣላቸው። እኛም እንግዲህ እንደ ኢትዮጵያ እንደ ዜጋ የምንችለውን ያህል በየጊዜው መተን ለማየት እንሞክራለን። ባለፈው መክሊት መታ አይታቸዋለች። አሁን ደግሞ መላይ ገኒ ቤተሰብ እናንተ ጋር መጥቷል። ወላጆችን ከጭንቀት የሚገላግል ህፃናቱን ደግሞ ከፈውስ የሚያመጣላችሁ ፈጣሪ ወደ እናንተ ይቅረብ ብለን እንማጸናለን። ፍጹም ዳኑልን፣ በቃ ተፈወሱ ልጆቻችን ብላችሁ ብስራት የምትናገሩበት ቀን ቅርብ እንዲሆን እንመኛለን። አሁን ያለንበትም የካንሰር ድርጅት በጣም ትልቅ ስራ እየሰራ ነው ያለው። በጣም በርካታ ስራዎች እየሰሩ እንደሆነ ሰምተናል። በጣም ነው የምናመሰግነው። ዛሬ እንግዲህ ከእናንተ ጋር ለማሳለፍ ስለፈለግን ትንሽ ምግብ ይዘን መተናል እንድትበሉ። እንግዲህ እዚህ ፕሮግራም ላይ ሪታ አገልግል ነች ይሄንን ምግብ አዘጋጅታ የላከችላችሁ። ሪታ አገልግል እንግዲህ በጣም የሚገርም የተለያዩ የጾምም የፍስግም ምግቦችን በማዘጋጀት በአገልግል ደረጃ በቢፌ ደረጃ ድግስም ሰርግም ልደትም ለየትኛውም በማዘጋጀት ታወቃለችና ሪታ አገልግልን አንዴ አመስግኑልኝ በጭብጨባ። እናመሰግናለን። ህመማችሁ ህመማችን ነው። አሁን ገነት እንዳለችው ወዛችሁ መንፈሳችሁ ቆንጆ ነው። አሪፍ ሁኔታ ላይ ናችሁ ያላችሁት። ይሄ ድርጅት ይሄ ተቋም በደንብ እንደያዛችሁ ለማየት ችለናል፣ ለመረዳት ችለናል። ከናንተ ጋር ነን፣ ወደፊትም ከዚህ ድርጅት ጋር ነን፣ ወደፊትም አብረናችሁ ነን። እግዚአብሔር ፈውሱን ያምጣላችሁ፣ የመጨረሻውን ፈውስ ይላክላችሁ። አብረናችሁ ነን። ልጆቻችን ናችሁ። ሁላችሁም ልክ እንደ ልጆቻችን ሁሌም እንከታተላለን፣ አብረናችሁ ነን። የተዘጋጀውን ማዕድ በጋራ እንቋደሳለን። አብረን ነው የምንመገበው። አዎ ያለነው እንግዲህ ተስፋ አዲስ ፓረንትስ ቻይልድሁድ ካንሰር ነው ድርጅት ነው የምንገኘው። ከተቋቋመ እንግዲህ ወደ 13 ዓመት ያህል ጊዜ ያስቆጥሯል። ስለዚህ ጉዳይ ከስራ አስኪያጁ ጋር ትንሽ አውርቻለሁ። አልፎ አልፎ ስለ ድርጅቱ የምታወራኝ ነገር ይኖራል፣ ከሷ ጋር አወራለሁ። እናንተም ደግሞ ትመገባላችሁ፣ አብረን እንቆያለን ማለት ነው። ወደ ማዕዱ እንመጣለን። እስቲ እናስተናግድኛ እናስተናግድ፣ እናንተ ደግሞ አስተካክሉልን። እሺ እጅግ እናመሰግናለን። እግዚአብሔር ይባርካችሁ፣ እግዚአብሔር ይስጥልን። ተስፋ አዲስን ምክንያት አድርጋችሁ አግኝታችሁናል። እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ፣ ክፉ አይንካችሁ፣ ሰጪ እንጂ ተቀባይ አትሁኑ። እግዚአብሔር ይስጥልን። ጤናችሁ ሁሉ የተባረከ ይሁን። መንገዳችሁ ሁሉ ያሰባችሁት ሁሉ ይሳካላችሁ። እናመሰግናለን። ጤና ይስጥልን።
ሰላም ይስጣችሁ፣ ፍቅር አብስቶ ይስጣችሁ፣ በሰጣችሁበት አይጉደልባችሁ። ክብርና ምስጋና ለእናንተ ሁሉ ጊዜ ይገባቸዋል። እግዚአብሔር ይስጣችሁ፣ ባላችሁበት ሁሉ ይጠብቃችሁ፣ ከክፉ ደዌ ይሰውራችሁ፣ በሰጣችሁበት አይጉደልባችሁ። ምሕረቱን ቸርነቱ እሱ ይቅር ባይ ነውና ይቅር ብሎ ይስጣችሁ፣ በሰጣችሁበት አይጉደልባችሁ። ሰላም በተለያየ ቋንቋ መስክነውናል። የእውነት በጣም ነው ደስ ያለኝ። በጣም ነው የምናመሰግነው። እኛም እንድናያችሁ እዚህ ጋር ስለመጣችሁ እጅግ በጣም እናመሰግናለን። ጭፋኩም ትንሽ ላምጣ ብላይ ሳህኖቹን ሰዳቸው ናይ እዚህ ጋር ሴቶች በሙያ አልተቻላችሁም። አሪፍ ነው። ስታይኝ አሪፍ ነው። የማይንጠባጠብ ነገር ነው እናንተ ያዘችሁት። ናባቴ አለስ ሶፍ ውሃ እዚህ ጋር ሂድ ሰጥ ማ እሺ እኛ እዚህ ጋር ነው እናንተ እዚህ ጋር ማም እሺ የኔን ጉሻ ላሳይ እንደምታ አባይኔ ይሻላል ከቤት መልሶ በጥሴ እንዲጃሳ በቃ አይ ያየኩ ነው አጥቶጥር አሳየክ እውነት ነው። ቀለበትን ለማመጣ ቀለበትን ሻወር ቤት ይጣል በትከሳኩ ችግር አልነበረም። ትንሽ የሚቆይ አጥ ነበር። ከበጠ ደግሞ በቃ አትቆጪ እስኪ በደንብ ይላርጊበት በደንብ ይላርጊበት ታሰረች አሉ በቀለበት ምን አገባ አንድ እንደዚህ ማን ነው ፍራለካ ሰው ባረገባችሁ ጊዜ ወፍራል እንትን በላው ወፈርኩ አኪሎን ቀንሳ ዶር በፊት ትዳር ላይ ያለው
እንትን ምን ነበር አንተ እሷን ፈትፍታታት ወፈር አሁን እንጂ ስታገባኝ እኮ ነው። ቀለበቱ ያኔ ነው። ቀለበቱ ካንቺ ጋር እያለሁ ነው። ይኸውልኝ ስሙልኝ ስቃይ በደሌን የድሮዋ ሚስቴ ሰው እኩል የገኒስ ፋሚሊ ተስፋ አዲስ የካንሰር ተቋም ውስጥ መጥቶ ዛሬ እንግዲህ የምግብ ማብላት ስነ ስርዓት አከናውናል። አሁን ደግሞ ደስታ ፓስተር እያዘጋጀችልን ኬክ አለ። በፈለጉት ደረጃ እንዲበሉ ለህፃናቱ ተልኮላቸዋል። በጣም ነው የምናመሰግነው። ወንድ ማን ነው? ኬክ ለማን ነው የመጣው? ለኛ። እንግዲህ ዛሬ በጣም ደስ ብሎናል። ቆንጆ ጊዜ ያሳለፍን ነው የምንገኘው። እንግዲህ እኔና የባለቤቴን አብሮ ልጄን ማድረግ ምክንያት በማድረግ እናንተን ልናበላ በበዓል ማግስት መተናል። ስለጠበቃችሁን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ባይዘዌ ሪታ አገልግል የገኒ ቤተሰብ ሪታ እየደወለች ሪታ ጠፍተሻል። እሺ አየር ላይ ግቢ። ሪታ ያው ባርና ሬስቶራንት ኬተሪንግም ለሰርግ ለሀዘንም ሲገጥም እንደዛ ሰርቪስ እንሰጣለን እና ያው ጊዜ ገኒ ላይ ያው ጊዜ እናስታውቃለን እና እንግዲህ ዛሬ የነበረው ፕሮግራም እንደሆነ እርግጠኛ ነኝ። እኔ ባልኬ አድራሻው የት ነው ሪታዬ? ባትኖሪም ሁል ጊዜ ባትኖሪም በመንፈሱ ጊዜ ከኛ ጋር ነሽ ሪታዬ። እውነት ነው። አድራሻችን ቃሊቲ ኮርኪ ፋብሪካ ፊት ለፊት ነው። ሪታ የባህል ምግብ አዳራሽ ነው የሚለው። እስኪ ትስማ የሪታ አገልግል እንዴት ነበር ምግቧ? ቆንጆ ነው? ወደዳችሁት? የሪታ አገልግልን ምግብ ወደዳችሁ? እስኪ አጨብጭቡ አንድ ጊዜ። አሲዛቸውና ወደ ሙንበር ጡጥጣ አምጣው። አዎ አዎ ተቀመጡና ኬክ አትበሉ። ኬክ አትበሉ። ኬክ
ምን ነው አባላም ተመልካቾቻችን እንግዲህ ያው እንደምታዩት ህጻናቶቹ እየበሉ እየተዝናኑ ነው ያሉት። በካንሰር የተያዙ ህጻናቶች ናቸው። ከተለያዩ አገር ውስጥ ከኢትዮጵያ ውስጥ የመጡ በርካታ ህጻናቶች ከ1 እስከ 10 አመት አይ ቲንክ እስከ 13 ነው። ከ1 እስከ 13 አመት የሚደርሱ ህጻናቶች እዚህ ግቢ ውስጥ ይገኛሉ። የት ነው ያሉት? በእናትህ ተስፋ አዲስ ፓረንትስ ቻይልድ ካንሰር ኦርጋናይዜሽን። ኦኬ፣ እዛ ነው ያለነው። እዚህ ቅጥር ግቢ ውስጥ በርካታ ህጻናቶች አሉ። ስንት ይሆናሉ? በቀን እስከ 50 ልጅና 50 ወላጅ ማስተናገድ እንችላለን። እያስተናገዳችሁ ነው? የሚያድሩ አሉ እዚህ? ምን ያህል? 50 ልጆች አሉ። ማን ልበልግና? እኔ ሳራ ኢብራሂም እባላለሁ። የተስፋ አዲስ ፓረንትስ ቻይልድ ካንሰር ኦርጋናይዜሽን ስራ አስኪያጅ ነሽ። በጣም ስለመጣው ስላገኘሽ በጣም ደስ ብሎኛል። ዛሬ የመጣሁት እኔም ያው ከባለቤቴ ጋር ድጋሚ መጋባታችን ምክንያት በማድረግ የበረከት ስራ እንስራ ብለን እና ብለን የመጣ ነው። ከኛ ጋር እንግዲህ ሪታ አገልግል ከኛ ጋር ነች ያለችው። የሚያማምር ምግብ እንደዚህ ጣፈጣችሁን ምግብ ያዘጋጀችላቸው ሪታ አገልግለች። እናመሰግናለን። እስቲ እንደው እንዴት ተቋቋመ ይሄ የካንሰር ተቋም? ይሄ ድርጅት የተቋቋመው በበጎ ፈቃደኛ ወላጆች ልጆቻቸውን አሳክመው ያዳኑ፣ ሌላዎቹ ደግሞ ማሳከም ያልቻሉ ጥቁር አንበሳ ላይ ነው እንግዲህ የነበረው ሕክምናው የዛሬ 13 አመት። ያንን እድል ለሌሎቹ ለመስጠት የተቋቋመ ድርጅት ነው። አሉ እነሱ ወላጆች እዚህ? ወላጆቹ አሉ እዚህ ናቸው። አብረውን ያግዙናል። ያው የተለያየ ስራ ስላላቸው በዛ ዘርፍ ነው ያሉት፣ ግን ስቲል ከኛ ጋር የመስራት ሁኔታ ነው ያለው። በተለይ ፍቅርተ መንገሻ የምትባለው ወላጅ ነች። ወላጅ ናት። አሁን ልጇ አድጋለች፣ ትልቅ ልጅ ሆናለች። ምን ሆና? ያኔ የደም ካንሰር ነበር የያዛት። ህፃን ሆና 2 አመት ያለ። አሁን ግን ወደ ቲኔጀር ውስጥ ገብታለች። ድና ትምህርቷንም እየተከታተለች ነው። ጥሩ ሁኔታ ነው ያለችው። በጎ ፈቃደኞች ብዙ ሰው ነው ያለበት። ቦርድ አለ። በቦርድ ነው የሚተዳደረው። ወላጆች አሉ፣ ሌሎችም በጎ ፈቃደኞች አሉ። ህክምናው እንዴት ነው? በነፃ ነው የምታገኙት ወይስ? ህክምናው ያው ጥቁር አንበሳና ጳውሎስ ነው አዲስ አበባ ላይ። ያው ነፃ ነው የሚባለው። የጤና መድን አለ። በጤና መድን ነው የሚጠቀሙት። ነፃ ማለት ነው። በአመት ትንሽ ብር ነው የሚከፍሉትና ግን የካንሰር ህክምናው መድኃኒቱ አንዱ እንኳን አይሸፍንም። አሁን በነፃ ነው የምንውለው እኛ። ምን ይሰማሻል አሁን ከህፃናቶች ጋር አብሮ መዋል? በተለይ አሁን ያየኋቸው አንድ ትንሽ ልጅም አይቼ ነበር እዛ ጋር ብሬን ካንሰር ነው አልሽኝ። ብዙ የተለያየ ካንሰር ነው የያዛቸው። እንደው በጣም ልብሽን የሚሰብሩ የካንሰር ህመምተኛ ማለት ውስጥ ያው ሁሉም ያሳዝናሉ። በዚህ እድሜያቸው ስለ ህክምና ሲያወሩልሽ የሚወስዱት መድኃኒት፣ ስለ ሰርጀሪ ሲያወሩልሽ ሁሉም ልብ ይነካሉ። ግን አንዳንዴ በጣም ታመው የማይድኑበት ደረጃ ደርሰው የሚመጡት እነሱ በጣም ያሳዝኑኛል። አይቆዩም እዚህ ያው በህክምና ይቆያሉ። ህመም እንዳይሰማቸው፣ ቲዩመሮቹ በጣም አድገው እንዳያስቸግሯቸው እነሱ እየተሰራ ያው እስከተፈቀደ ጊዜ እስከሚሄዱ ድረስ በህክምና ይታገዛሉ። ከዛ ግን 1 ሳምንት እንደዚህ ምናምን ሲቀራቸው ቀውሰዱ የሚባሉበት ሁኔታ አለ። እነሱ በጣም መዳን የቻሉ መጀመሪያ ዘግይተው ስለመጡ ሲያጡት ያሳዝናል። ቤተሰብ ምን ይላል አሁን ይዘው ከመጡ በኋላ? ቤተሰብ በጣም እዚህ ሲመጡ ደስተኛ ናቸው። ለምን? የሚያግዛቸው ሰው የሚያግዛቸው ድርጅት ስለሚገኝ ያው የተወሰነ ማለት ሞት ለሁሉም ተፈጥሯል። ግን ይህንን ሳላርግ ይህንን አቅማጥቼ የሚለውን ነገር ስለሚቀርፍ ድርጅት የሆነ ክሎዥር ያገኛሉ። እነዚህም ያልፉ ልጆች የሚድኑ ደግሞ በቃ ቤተሰብ በጣም አመስጋኝ ነው የሚሆነው። ደስተኛ ይሆናሉ። ምክንያቱም ልጆቻቸው ድነው ትልልቅ ቦታም የደረሱ አሉ አሁንና እየተማሩ ያሉ አሉና እነዚህም ሲያገኙ በቃ ይሄ ድርጅት ልጄን መልሶ ሰጥቶኛል የሚል ንግግር ነው። በጣም ደስ ይላል። ከዳኑ በኋላ ሄዳሉ ወደ ሀገራቸው ተመልሶ ወደ ነበሩበት ይሄዳሉ። ስለ ካንሰር ያላቸው ግንዛቤ ምን ይመስላል? ቤተሰብስ ያለው አሁን ደህና ነው እንደሚድን ያውቃሉ። ድሮ ግን ካንሰር ነው ሲባሉ በቃ ልጄ ይሞታል፣ ለምንድነው ይዤ ሂጂ ከቤተሰብ ጋር እቀብራለሁ የሚል ነገር ነበራቸው። አሁን ግን ያው ያሉ ልጆች የዳኑትን
እነሱን ስለሚያዩ ተስፋ አላቸው። ማንም ያግዛችሁ? አሁን ለምሳሌ እነኛ ሁሉ እንግዲህ 50 በላይ ይኖራሉ አልሽኝ እዚህ ቤት ውስጥ ከኖሩ እንግዲህ ያስፈልጋል ኢኮኖሚካል ባክግራውንድ። ማንም ያግዛችሁ? የሚያግዘን ያው ብዙ ድርጅት ነው። አንደኛው ትልቁ ታቦራቱ ተስፋ አዲስ የተቋቋመበት ዳዝላን ፕሮጀክት የሚባል አሜሪካ ነው የተቋቋመው። ግን በኢትዮጵያዊ ልጅ ምክንያት ነው። ተመስገን ገመቹ የሚባል ልጅ ነው። እዛ ሄዶ ታክሞ መዳን አልቻለም። ግን ላስት ዊሹ ኢትዮጵያ ውስጥ እዚህ ያየሁትን ሕክምና እና ኬር እንዲመሰረት ፈልጋለሁ ብሎ ሐኪሞቹን የወሰዱት ነጭ ናቸው ወላጆቹ። እነሱን ቃል አስገብተው ነው የሞተውና እነሱ ያው 13 ዓመት በሙሉ ያግዛሉ። በጣም በጥሩ ሁኔታ ስንጀምር ሐኪም አልነበረም ስፔሻላይዝ ያደረገ። እነሱን አሁን ወደ 40 እየደረሱ ነው። እዚህ ውስጥ አሉ። እዚህ ሳይሆን ጥቁር አንበሳ፣ ጳውሎስ፣ ጅማ፣ ጎንደርና መቀሌ ላይ እንደዚህ አይነት ስልጠና እየሰጡ ነው። ነርሶችንም እንዲህ እያሰለጠኑ ነው። እኛንም እየደገፉ ነው። ብዙ ስራ እየሰሩ ነው። ከነሱ ጋር ደግሞ በተጨማሪ አሁን እዚህ የኢትዮጵያ ውስጥ ያሉ ድርጅቶች አሁን ኢትዮጵያ መድን ድርጅት መድኃኒት ያቀርባል፣ ይገዛልናል። እዛ ሳይኖር ሐኪም ቤት ውስጥ ሳይኖር ሲቀር ይገዛልናል። በጣም ብዙ ብር ነው የሚያግዙን። የተለያዩ ባንኮች አሁን ዳሸን ባንክ ያግዘናል። ሙልሙል ዳቦ ለብዙ አመታት እዛ ሆስፒታሉ ላይ ፊዲንግ አለ። እሱ ላይ ዳቦ ታቀርባለች። ሞይ ኮፊ የግሩፕ ካውንስሊንግ አለ። እሱን ያግዘናል ለብዙ አመታት። እሱን እና የተለያዩ ካምፓኒዎች እንደዚህ ያገዙ አይሲኤል አሁን የሕክምና ላይ ውዳሴ እንደዚህ በነፃ ነው። ምክንያቱም በተለይ ኢሜጂንግ ላይ አሁን ቲዩመር ከሆነ ኬሞ ይሰጠዋል። ከእንደገና ተነስቶ ምን ያህል ቀንሰዋል ምናምን የሚለው እሱን አሁን ደግሞ ኦንኮፓት የሚባል ድርጅት አለ። እሱን እንደዚህ ከሕክምና ጋር ብዙ የሚያግዙን አሉ እና እነሱ ሁሉ እያገዙን ነው እነዚህ ልጆች እንትን የምንለው እንጂ ብቻችንማ ከባድ ነው። በጎ ፈቃደኞች ይመጣሉ። አሁን እንግዲህ በጎ ፈቃደኞች ሆነን ነው እኛም እዚህ የመጣን። ልክ እንደዚህ መጥተው የሚጎበኙ የተለያየ ፕሮግራም ያዘጋጃሉ። ምንድነው ክፍት ነገር እናንተ ጋር ያለው? እኛ ጋር አሁን ቁርስ፣ ምሳ፣ እራት፣ መክሰስ እንደዚህ ማብላት ይቻላል። ልደታቸው የሚያከብሩ አሉ፣ ሙት ዓመት የሚደግሱ አሉ። ያ ምንድነው እዚህ ላለው ሰው አንደኛ ከምግቡም ከምኑም በላይ አብሮ የመሆኑ። ምክንያቱም እነዚህ ሰዎች አብዛኛው የገጠር ሰዎች ናቸውና ይሄ ማህበራዊ ኑሮን ይናፍቃሉ። ለምደውታል። አዲስ ሰው ሲያዩ የሚጠይቃቸው ሳይ በጣም ነው ደስ የሚላቸው። ከልጆቹ ልጆች ስለሆኑ በትንሽ ነገር ይጫወታሉ። ምን ያሉ እዚህ ያለው እንትን ግን ወላጆች ብዙ ነው የሚያሰላስሉትና ያንን ነገር ይካፈሉላቸዋል። ሌላው ደግሞ ትልቁ ነገር ቦርድ አባላችን አለ። የደም ልገሳ ይደረጋል። ኦኬ ያስፈልጋቸዋል በጣም እና ፕላትሌት የሚባል ነው በብዛት የሚፈልጉት። 5 ቀን ነው ሼልፍ ላይፉ እና ሁሉ ጊዜ መተው ደም እንዲለግሱ እዛም ደም ባንኮች ከለገሱላቸው ፑል አለ። ስለዚህ በቀላሉ ያገኛሉ። በቅርቡም ደግሞ መኪና ሚኒባስ አልነበረንም። እንደዚሁ የኢትዮጵያን ዳያስፖራዎች ናቸው ሲስተሩ የሚባሉ እነሱም ገዝተው አመጡላቸው ሰጥተውናልና አሁንም ፈንድሬዝ ያደርጉልናል። ጅማ ላይ ለምንሰራው ህይወት ማዳን ነው። በቃ ሌላ እንትን የለውም። በጣም ነው ደስ የሚለው። ምን ይሰማሻል ህጻናት እንደ ስታያቸው እንደ ሲጫወቱ ሲበሉ ሲጠጡስ? እኔ በጣም ነው ደስ የሚለኝ። ምክንያቱም ትልቅ ነገር ነው እንደዚህ ደስ ብሏቸው ስታይ። ይሄን ቤት በቃ እንደ ትልቅ ነገር ነው የሚያዩት። ሐኪም ቤት ሆነው መቼ ነው የምንሄደው ወደ ቤታችን ወደ ቤታችን ብለው ነውና ሲገቡ በር ላይ ያላቸውን ፊት ስታይ በጣም ነው ደስ የሚለው። ማታ ደግሞ ልንወጣ ስንል እዚህ ጋር ሲጫወቱ ሲዘሉ ምናምን ስታይ በቃ ደስ ይላልና ደግሞ ሰዎች ይመጣሉ አይደል? መተው እርግጠኛ ናቸው እነዚህ ልጆች ታማዋል የሚሉኝ ሁኔታ አለ። አክቲቭ ናቸው፣ በጣም አክቲቭ ናቸው፣ በጣም ደስተኛ ናቸውና ይሄ ትልቅ ነገር ነው። አሁን በዚህ ለሚመጣ ሰው በሙሉ ለሚያግዘን በሙሉ በጣም ነው ማመስገን የምፈልገው። ምክንያቱም ይሄ ቀላል ነገር አይደለም። የህፃናትን ህይወት ነው ማዳን ስራ ነውና ይሄንን ተሳታፊ ለሆኑ በሙሉ እና ወላጆቹን ማመስገን እፈልጋለሁ። ልጆቻቸውን እኛን አምነው የሚያሳክሙ ሐኪሞቹን፣ ነርሶቹን እዛ ሆስፒታል ያለውን በሙሉ እና የእኛንም ስታፎች ማመስገን በጣም ነው ማመሰግነው። ቴንክ ዩ። እንዴት ነሽ? ደህና ነሽ? ሰላም ነሽ? ስንት አመትሽ ነው? 12 አመትሽ ነው?
ምን እዚህ ጋር ሰርጀሪ ያለሽ አንገትሽ? ምንድነው የሚያምሽ? የአጥንት ካንሰር። መቼ ነው የታወቀው? በ5 ወር። ይጋብጦ ነው? ምንድነው አይነት ምን አይነት ስሜት ነበረው? ይደማ ነበር። ምን ጥርስሽ? እሺ። እና ያመኝ ነበር። ምንድነው የሚሰማሽ? የመነዝነዝ ስሜት። እሺ። ከዛ በምን ታወቀ? ከዛም ባዮሲ ሲወሰድልኝ ከዛም በኋላ ታወቀ። ምን አረጉልሽ? ከዛም ባዮሲ ከተወሰደልኝ በኋላ ወደዚህ ተላኩኝ። ከዛም ጳውሎስ ሆስፒታል ሰርጀሪ ተሰራው። ሰርጀሪ ከተሰራ በኋላ ደግሞ 8 ሳይክል ኬሞ ወሰድኩ። እንዴት ነው ከዛ ለውጣለሽ? አሁን አያምሽም? ድኗል? ሙሉ በሙሉ ድኗል? ፎሎ አፕ ላይ ነው። ጠፍቶ ክትትል ላይ ነሽ፣ እስከመጨረሻው እያዩሽ ነው። ምን ይሰማሻል? እስቲ ያኔ የነበረሽ ህመምና አሁን ያለሽ ስሜት እዚህ ከመጣሽ በኋላ ያለው? እግዚአብሔር ይመስገን። እግዚአብሔር ማን ይዞሽ የመጣው? እናቴ። እናትሽ አብራሽ ነች? እዚህ ነው የምትኖረው? ነው? የት ሀገር ነሽ? ባህር ዳር። ከባህር ዳር የመጣሽ? ጨረሽና ትምህርት ቤት ገባሽ? እዚህ የት ገባሽ? እዚህ ትምህርት ቤት አለ እንደ ግቢ ውስጥ ትምህርት? እዚህ ያለ ትምህርት? እውነትሽን ነው? ከስንት እስከ ስንት? ቲቸር በየደረጃችን ታስተምራለች። እዛ በደረጃችን ልክ መጽሐፍ ስላለ ሁሌ እናነባለን። ሌላ ምንድን ነው የምትሰሪው እዚህ ግቢ ውስጥ አክቲቪቲ? ኳስ እንጫወታለን። ሁሉም ጨዋታ እንጫወታለን። ምን ይሰማሻል? እስቲ ምን ታስተላልፊያለሽ? አሁን ዛሬ እኛ የገኒ ቤተሰብ ከእናንተ ጋር ጊዜ ለማሳለፍ ነው የመጣ ነው። እንደዚህ ለሚመጡ ሰዎች ምን ትያለሽ? በጣም ነው የምናመሰግነው። እኔም አመሰግናለሁ እናት። ተመልካቾቻችን ተስፋ አዲስ የካንሰር ተቋም ነው የምንገኘው። 6 ኪሎ አርመን ስኩል ጀርባ አካባቢ ይገኛል። ከካንሰር ነፃ የሆነች የዳነች ወጣት አለች ብለውኝ እስቲ እሷን ትንሽ ደቂቃ ላውራት ብዬ መጥቼ ነው። ማን ነው ስምሽ? ስሜ እናቷ ዳነ ይባላል። እናቷ ዳነ፣ እንዴት ነሽ? ደህና ነሽ? ስንት አመትሽ ነው? አሁን 19። ምንድነው የሚያምሽ? የማህፀን። በስንት አመት ጀመረሽ? በ9 አመት የማህፀን ካንሰር አለ? በምን ምክንያት ነው? እኔ በዛን ሰዓት ህፃን ነበርኩኝ። እሺ። መጀመሪያ የተነሳብኝ ወድቄ ጎንደር ስታከም እጢ ነበረ። የማህፀን? አይ ዝም ብሎ እጢ ብቻ ነበርና ውጪ ካንሰር። እሺ። ማህፀን አካባቢ ያለ እጢ ነበርና ባህር ዳር ስሄድ ምንም ምርመራ ከተሰራ በኋላ ምንም አይነት ነገር የለምና ጎንደር እንደገና ሲሄድ የማህፀን ካንሰር እንደተነገረና ወደ አዲስ አበባ መጣን። እሺ። 2 ሰርጀሪ ተሰራ። 12 ሳይክል ኬሞ ወሰድኩኝ። ከዛም በኋላ በስንት አመት ድረስ 12 ኬሞ ወሰድኩ? የመጣሁት 2007 10ኛው ወር አካባቢ ነውና 3 አመት ያህል ወስጃለሁ መድኃኒት። ኬሞም ሰርጀሪም ተሰርቻለሁ፣ ኬሞም ወስጃለሁ። ኦኬ። ከባድ ነበረ? ከባድ ነበረ። ይድና ብለሽ ተስፋ ነበረሽ? እኔ አልነበረኝም። አባቴ ግን በጣም ተስፋ ነበረ። ሌሎችም ሰዎች የሚነግሩ ስለነበረ እሱ ተስፋ ነበረ። እኔ ግን ይዳን የሚል አታውቂውም? አላውቅም። የዳኑ ጓደኞች አሉ ምናምን እነሱን ሳይ በቃ ራሴ ተስፋ አደረኩኝ። ኦኬ። እዚህ ትምህርት ስንተኛ ክፍል ነሽ? አሁን 12ኛ ክፍል። እንዴ ሕክምና ላይ ያለሽ እየተማርሽ ነበር? አዎ። የት? አንድ አመት አቋርጫለሁ ጎንደር። እሺ። ያመመኝ 5ኛ ክፍል። ኦኬ። እና እየሄድኩኝ እየመጣሁ ይማር ነበር። የዘመድ ቤት ነው ተስፋ አዲስን አይደለ? የእናቴ ቤት ነው። እውነትሽን ነው? ከዛ በኋላ ግን አሁን እንግዲህ ሰላም ስላልነበር መሰለኝ በመሀል እንደወጣሽ ወደዚህ ቀረሽ። እዚሁ ቀጠልሽ ትምህርትሽን እዚህ? አዎ እዚህ ቀጥያለሁ። በእግዚአብሔር ፍቃድ ነው። በሳራ ጥረት ከዚህ 12ኛ ክፍል መረጃ ይዤ ነበርና 12ኛ ክፍል አሁን እየተማርሽ ነው። ድነሻል። አሁን ከካንሰር ነፃ ነሽ የተባልሽ ቀን ምን ተሰማሽ? እኔ አላመንኩም ነበርና የሆነ ማለት እዛ ጥቁር አንበሳ ነበር አሁን ሄጄ በቃ እዚህ በኋላ አትመጪ በቃ ማለት በቃ ጨርሰሻል ሲለኝ አላመንኩም ነበርና ምንድነው መሆን የምትፈልጊው ወደፊት? ዶክተር። ለምን? ካንሰር ለመስራት። እውነትሽን ነው? ትፈልጊያለሽ? እሱ ግን አለኝ ቆንጆ። መልካም ጊዜ፣ በርቺ፣ ጠንክሬ ለነገ አገርሽን የምታገለግይ መልካም ዜጋ እንድትሆኚ እመኝልሻለሁ። እንኳን ተማርሽ የኔ ቆንጆ። ቴንኪው። ሰላም ሁኑ። ተመልካቾቻችን እንግዲህ ዛሬ ፕሮግራማችን ይሄን ይመስል ነበር። የካንሰር ህመምተኞችንም እንዲሁም ደግሞ ከካንሰር ነፃ የሆነችውንም ወጣት አውርቻታለሁ። አብረን ከነሱ ጋር ቆይተናል። ሪታ አገልግልን፣ ደስታ ፓስትሪን እጅግ በጣም እናመሰግናለን። የገኒ ቤተሰብ ይሄ ነበር ቆይታው። ዛሬን ጨርሻለሁ። መልካም ጊዜ። ቻው።
አለም ታየው ወገብ ጋር በተገናኘ እንዴት ነው ስለገፍ ሚስት የሆነ ሰው ላይ የተደገፍኩ ነው መሰለኝ። የኔ ሶፋ እኮ ነው። እግዚአብሔር ኬክ የሆነ ሶፋ ነው። አሜዚንግ። አትላስ መብራቱን እንዳለፍን ከውራይል ስንመጣ ሴንቸሪ ኤክስኪዩቲቭ የሚባል አዲስ ህንጻ ነው። እዛ ሁለተኛ ፎቅ ላይ ነው የሚገኘው። በጣም የሚገርም ቅናሽ ነው። ብትመጡ አሪፍ ነው። 0913 230014 የስልክ ቁጥሩ ነው። የካስማ ፈርኒቸር በነገራችን ላይ በጣም የረጅም ጊዜ ደንበኛው ነኝ። ቤቴን ሁሉ ጊዜ የሚለዋውጠው ካስማ ፈርኒቸር ነው።